ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝነላችሁን ዘገባዎች ይዘንላችሁ መጥተናል። ከዜናዎቹ ጋር ሚካኤል ጋሞ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በድሬዳዋ ከተማ አስተዳደር የተለያዩ የልማት ስራዎችን መጎብኘታቸው ይታወሳል። የኮሪደር ልማት፣ መሶብ አንድ ማዕከል አገልግሎት፣ የኢትዮጵያ ተስማሚነት ምዘና ድርጅት፣ እምርታ ቤተ መጻሕፍትና ሌሎች በጠቅላይ ሚኒስትሩ የተጎበኙ ናቸው። ጠቅላይ ሚኒስትሩ ከድሬዳዋ ጉብኝት በኋላ በሐረሪም ተመሳሳይ ጉብኝት አድርጓል። ጉብኝታቸውን በተመለከተ ያስተላለፉትን መልእክት ተከታትለን እንመለስ። ድሬዳዋ የመጣ ነው ባለፈው አመት ነበር። ባለፈው አመት ስንመጣ ያስቀመጥናቸው ግቦች አሉ። እንዲሳኩ የምንሻቸው ተሰርተው እንዲቆዩን ያስቀመጥናቸው ግቦች ነበሩ። እነዚያ ግቦች በምን ያህል ደረጃ እንደተሳኩ ለማየት ነበር የመጣ ነው። አሁን ካለሁበት ስፍራ ለመጀመር ይህ በመደመር ትውልድ የተገነባ እምርታ የተሰኘ ላይብረሪ ነው። ይሄ ላይብረሪ አዲስ አበባ ላይ አብርሆት እንዳልነው አይነት ማለት ነው። ለብዙ አገልግሎት የሚውል ላይብረሪ ነው። ከዚያ ባሻገር ለታዳጊዎች፣ ለወጣቶች የስፖርት ማዘውተሪያ ቦታ ትናንት እንዳየነው ልጆችን በሚመለከት ወክ ማድረግ፣ ማንበብ፣ ፓርክ መሄድ፣ ላይብረሪን መጠቀም፣ ሳይክል መንዳት የመሳሰሉ ጉዳዮች በመልካም ጅማሮ እንዳሉ ማየት ተችሏል። ከዚያም ባሻገር በከተማው በተለይ ኮኔል አካባቢ ማታ ወክ አድርገን ነበር። ደቻቱ ወክ አድርገን ነበር። ቀፊራ ራባሌን አካባቢ ወክ አድርገን ነበር። በኮሪደር ልማት አምና ኮኔልን ስናይ አሁን ማታ እንዳየነው አልነበረም። ደቻቱ እንደዛ አልነበረም። ቀፊራ ለጋሪ አካባቢ ከዚራ አካባቢ የነበረው እንቅስቃሴ ከአምናው ይለያል። እርሻ በሚመለከት ድሬዳዋ ሞቃታማ አካባቢ ነው። በተለይ ፍሩት ላይ፣ ብርቱካን ላይ፣ ሀባብ ላይ፣ ተምር ላይ፣ ፓፓያ ላይ ጥሩ ጅማሮች ጀምረዋል። በርከት ያሉ ቦታዎች ላይ ስራ ጀምረዋል። ይሄ መስፋት አለበት። ቢኮዝ ሞቃታማ ቦታ ነው። ፍሩት ብንሰራ የበለጠ እርሻው ለከተማውም ለአጎራባች ከተሞችም ለመዋል የሚያስችል ስለሆነ ከዚያ በተጨማሪ ኢንዱስትሪን ብንወስድ ድሬዳዋ ላይ ከ400 በላይ ፋብሪካዎች አሉ። ይሄ ኢንዱስትሪ ሀገር ነው። ይሄን ኢንዱስትሪ ፍሪ ትሬድ ዞንን ጨምረን ትናንት ያየነውን የነዳጅ መፈተሻ ተስማሚነት ማለት ነው መፈተሻ ጣቢያዎችን የኮንስትራክሽን መፈተሻ ጣቢያዎችን እያሰፋን ስንሄድ ኢምፖርት ለምናደርጋቸው ኤክስፖርት ለምናደርጋቸው ምርቶች በእጅጉ የሚያግዝ ይሆናል። ከኢንዱስትሪ አንጻር ቴክስታይል ብቻ ሳይሆን ለግንባታ የሚውሉ ኤሌክትሮኒክስ ምርቶች ተጀምረዋል። ይሄንን ነገር አስፋፍተንና መሬት አስይዘን የድሬዳዋን ገቢ በማሳደግ ከተማ ብቻ ሳይሆን ዘሆል ኤሪያው መቀየር እንዲችል ማስቻል ያስፈልጋል። ድሬዎች ሰው ለመቀበል ለማስተናገድ በተለይ እዚህ ሙቀት በሚሆንበት ሰዓት የሰመር ሰዓቱን ሌሎች ሰዎች ከብርድ ቦታ መጥተው እንዲስተናገዱ ጥሩ አማራጭ ሆኖ መቀጠል አለባቸው። ድሬዎች ያላቸው ኳሊቲ ብዙ ነው። እኔ ሁለት ሶስቱ ለመጥቀስ አንደኛ ምግብ ዝግጅት ላይ በጣም ጣፋጭ የሆኑ እንደ ባቅላባ ያሉ ብዙ አይነት ምግቦች ያዘጋጃሉ። ከተምር፣ ከሴሰሚ፣ ከለውዝ በጣም የሚጣፈጡ ምግቦች ያዘጋጃሉ። ብዙ ቦታ አይገኝም። ይሄ ሁለተኛ በፍቅር ማስተናገድ ይችላሉ። ሰው መቀበል ይችላሉ። የብዙ ቋንቋዎች፣ ብሔሮች፣ ልምዶች፣ ባህሎች ስብጥር ያለበትና ፍቅር ጎልቶ የሚታይበት ከተማ ነው። አብሮ ለመኖር ገንዘብ፣ አብሮ ለመኖር ቋንቋ፣ አብሮ ለመኖር እምነት ሳይሆን አብሮ ለመኖር ሰውነት ይበቃል ብሎ የሚያምኑ ሰዎች ናቸው። ለብዙዎቻችን ትምህርት መስጠት ይችላሉና ፍቅራቸውን፣ የምግብ ጣዕማቸውን፣ ሰው በፍቅር የመቀበል ልምምዳቸውን ተጠቅመን እኛ እንመጣለን፣ እነሱ ያስተናግዳሉ፣ እኛም እናተርፋለን፣ እነሱም ያተርፋሉ እና ቆይታችን ድሬ ሲደመር ከትውልድ ግንባታ አንጻር፣ ከእርሻ አንጻር፣ ከኢንዱስትሪ አንጻር፣ ከከተማ አንጻር፣ የህዝብ ለህዝብ ውህደት አንጻር የነገውን የምናስበውን የምናልመውን ብልጽግና የምናረጋግጥበት መንገድ ከመቀየስ አንጻር ተስፋ ሰጪ ጅማሮች እና ስራዎች እንዳሉ አይቼ በጣም ደስ ብሎኛል። ድሬዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ስለነበራችሁ አቀባበል፣ ፍቅር እና መስተንግዶ እጅግ አድርገን እናመሰግናለን። ደጋግመን ለመምጣት እንድንችል የመንግስት ህንጻዎች ወደ ቢዝነስ ያልተቀየሩ ህንጻዎች
ያልተሰሩ ሆቴሎች እንዲስፋፉ እንዲሰሩና በርከት ያሉ ሰዎች መቀበል እንድትችሉ አሁንም በርተታችሁ ስሩ። ጅማሮ መልካም ነው፣ ግን ጉዞ ገና ብዙ ይቀረዋል ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። ለዜጎች የስራ ዕድል በመፍጠር ድህነትን ከመቀነስ ረገድ መንግስታዊ ያልሆኑ ተቋማት ጉልህ አስተዋጽኦ እያበረከቱ እንደሚገኙ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ገለጹ። በክልሉ የዜጎችን ተጠቃሚነት እና ተሳትፎ ለማረጋገጥ በስራ ዕድል ፈጠራና ክህሎት የጎላ አስተዋጽኦ ላበረከቱ መንግስታዊ ያልሆኑ ተቋማት የተዘጋጀ የምስጋናና የማበረታቻ መድረክ ተከናውኗል። አካሉ ጥላውን ተጨማሪ አለው። በመድረኩ ላይ ተገኝተው ንግግር ያደረጉት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የኢትዮጵያን ብልጽግና ለማረጋገጥ መንግስት በርካታ የልማትና የመልካም አስተዳደር ተግባራትን በትጋት በመስራት ውጤት እያስመዘገበ ነው ብለዋል። ዜጎች ከራሳቸውም አልፎ የሀገራቸውን ብልጽግና ለማጉላት መንግስት ባመቻቸው የስራ ዕድል ተሳታፊነት ተጠቃሚ የሆኑ መሆናቸውን ተናግሯል። ኢትዮጵያን ለማበልጸግ መንግስታችን ተግቶ እየሰራ ያለበት ወቅት ነው። በዚሁ መሰረት የሲዳማ ክልል መንግስትም ከህዝቡ ጋር በመገናኘት ከጥልቅ ድህነት ህዝቡን ማውጣት የሚያስችሉ በርካታ የልማት እቅዶችና የመልካም አስተዳደር እቅዶችን በመተለም በትጋት እየሰራን ውጤትም እያስመዘገብን እንገኛለን። በዚሁ ማዕቀፍ በርካታ ሊሰሩ ሀገራቸውንም ሊለውጡ ራሳቸውንም ሊለውጡ የብልጽግና ጉዞን ሊያሳልጡ የሚችሉ አቅም ያላቸው ወገኖች ለይተን ለነዚህ ወገኖችም ምቹ የስራ አካባቢን በመፍጠር የጎደላቸውን በመሙላት እና የስራ ዕድልን በማመቻቸት የልማት አቅምና ሞተር አድርገን ለመጠቀም ከፍተኛ ርብርብ እያደረግን እንገኛለን። ለዜጎች የስራ ዕድል ፈጠራ የክልሉ መንግስት ከሚያከናውናቸው በርካታ ስራዎች ጎን መንግስታዊ ያልሆኑ ተቋማት በስልጠና በገንዘብና በግብአት በኩል የሚያጋጥሙ ማነቆዎችን ለመፍታት መንግስታዊ ያልሆኑ ተቋማት ላደረጉት አስተዋጽኦ በክልሉ መንግስትና ህዝብ ስም ምስጋናቸውን አቅርበዋል። በምንፈልገው ልክ እንዳንሰራ ማነቆ የሆኑብን ጉዳዮችም ነበሩ። ከነዚህ ጉዳዮች አንዱ ስራ ለሌላቸው ወገኖች ስራ ለመፍጠር በምንሄድበት ወቅት ስራ ለመፍጠር የሚያስፈልግ በርካታ ግብአቶች ይኖራሉ። ከነዛ ግብአቶች ደግሞ ቁልፍ ማነቆ ሆኖብን የነበረው የፋይናንስ አቅርቦት ነው። በዚህ ችግር ውስጥ እየተፈተንን በነበርንበት ጊዜ መንግስታዊም ያልሆኑ ተቋማት የፋይናንስ ማነቆን የሚፈታ እንደዚሁም ቴክኒካዊ ድጋፍን ብቃትን ከአዌርነስ ጨምረው በማዘጋጀት ስራ ለሌላቸው ወገኖች ሰፊ የስራ ዕድል እንዲፈጠር የተፈጠረው ስራ ዕድል በርካታ ዜጎችን እንዲጠቅም ከዜጎቹ አልፎ ለሀገርም ኢኮኖሚ በማሳደግ ሂደት ከፍተኛ ሚና እንዲኖረው ለማድረግ በቀና ልቦና ተነሳስታችሁ ምን ሰራውን ጥረት ደግፋችሁ በተለየ በዚህ አመት በርካታ የፋይናንስ ግብአትን በማቅረብ እቅዳችን እንዲሳካ ዜጎቻችን ተጠቃሚ እንዲሆኑ ከኛ ጋር ሰርታችኋል። ስለዚህ እስካሁን ለሰራችሁት ስራ በእኔም በክልል መንግስትም እንደዚሁ በተጠቃሚ ህዝብ ዘንድም ከፍተኛ አድናቆት ያለን መሆኑን እየገለጽኩኝ ላደረጋችሁት ቀና አስተዋጽኦ ከልብ አመሰግናቸዋል። ተቋማቱ ለሚያከናውኑት መልካም ተግባር የክልሉ መንግስት አስፈላጊውን ትብብር ያደርጋል ብለዋል። የክልሉ ስራና ክህሎት ቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበ የክልሉ መንግስት ለወጣቶች ስራ ዕድል ፈጠራ የእውቀትና የክህሎት ስልጠና በመስጠት የማምረቻና የመሸጫ ቦታዎችን በማዘጋጀት እንዲሁም ብድር የማቅረብ ስራ እየሰራ እንደቆየ ገልጸዋል። እንደሚታወቀው የስራ ዕድል ፈጠራ ስራ፣ የክህሎት ልማት ስራ በሀገራችን ከቅርብ ዓመታት ወዲህ በልዩ ትኩረት እየተመራ ነው የሚገኘው። እኛም እንደ ክልላችን እንደ ሀገር የተቀመጡ አቅጣጫዎችን መነሻ በማድረግ ክህሎት መር ስራ ዕድል ፈጠራን እውን ሊያደርግ በሚችል መልኩ እንዲሁም ደግሞ ከእናንተ ከአጋሮቻችን የዚሁ ስራ ባለቤት ከሆናችሁት ጋር በመቀናጀት
ከዚህ ከክልል ጀምሮ እስከ ቀበሌ ድረስ ዜጎችን ሊደርስ የሚችል ሊጠቅም የሚችል ስራ እየሰራን እንገኛለን። በርካታ ስራ ፈላጊ ዜጎችን ተጠቃሚ ለማድረግ ተግዳሮት የሆኑ ማነቆዎችን ለመፍታት በርካታ መንግስታዊ ያልሆኑ ተቋማት ጉልህ ድርሻ በመጫወታቸው ምስጋና አቅርበዋል። ለሀገራችን እንደሚታወቀው ብዙ ስራ ፈላጊ ያለበት እንደመሆኑ የኛም ክልል የዚችው ሀገር አካል እንደመሆኑ በክልላችን ውስጥ ከፍ ያለ ስራ ፈላጊ ያለበት እንደመሆኑ ደግሞ እንደናንተ በጋራ የሚሰራ የሚያግዝ የዜጎችን የኢኮኖሚ ችግር ሊፈታ የሚችል አቅም የሚሆን አካል ያስፈልጋል ማለት ነው። ስለዚህ በትግልም እነዚህን ስራዎች ለማሳካት በሄድንባቸው መንገዶች ሁሉ ከዚህ ከክልል ጀምሮ እስከ ቀበሌ ድረስ ቤት ለቤት ሊደርስ የሚችል ሊታይና ሊጨበጥ የሚችል ስራ በመስራት ይሄ ስራ እንዲሳካ ያደረጋቸው አካላት በሙሉ እኛም እንደ ክልላችን እንደ ቢሮ ትልቅ ምስጋና ያለን መሆኑን በዚሁ አጋጣሚ መግለጽ ፈልጋለሁኝ። ተቋማቱ በተያዘው በጀት ዓመት በክልሉ በስራ ዕድል ፈጠራና ክህሎት ልማት ዘርፍ ከ600 ሚሊዮን ብር በላይ የገንዘብና የአይነት ድጋፍ ማቅረባቸውንና ከ39 ሺህ በላይ ዜጎች ማሰልጠናቸውን ተናግረዋል። በመድረኩ ላይ ርዕሰ መስተዳድሩ ለተለያዩ ተቋማት የእውቅናና የማበረታቻ ሰርቲፊኬት አበርክተዋል። በሲዳማ ክልል የትምህርት ስብራትን ለመጠገንና የነበሩ ችግሮችን ለመቅረፍ መንግስት የተለያዩ አሰራሮችን በመዘርጋት በትኩረት የሰራ መሆኑን የሲዳማ ክልል ምክትል ርዕሰ መስተዳድርና የክልሉ ትምህርት ቢሮ ኃላፊ አቶ በየነ በራሳ ገለጹ። ሐዋሳ መምህራን ትምህርት ኮሌጅ ለ7ኛ ዙር በተለያዩ የትምህርት መስኮች በዲግሪና በዲፕሎማ ያስተማራቸውን 600 ተማሪዎች አስመርቀዋል። ክብረ በዓል መላኩ ዝርዝሩን ታቀርበዋለች። ሐዋሳ መምህራን ትምህርት ኮሌጅ ለ27ኛ ዙር በተለያዩ የትምህርት መስኮች በዲግሪና በዲፕሎማ ያስተማራቸውን 600 ተማሪዎችን አስመረቀ። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የክልሉ ትምህርት ቢሮ ኃላፊ አቶ በየነ በራሳ ትምህርት የሰው ልጅ ኑሯቸውን ለመቀየር ያለው ድርሻ ከፍተኛ መሆኑን ገልጸዋል። እንዲሁም ያደጉ ሀገራት የእድገታቸው ሚስጥር ለትምህርት የሰጡት ትኩረት መሆኑን አስረድተዋል። አቶ በየነ በሀገርም ሆነ በክልል ደረጃ ከለውጥ ወዲህ የትምህርት ስብራትን ለመጠገንና ያሉ ችግሮችን ለመቅረፍ መንግስት የተለያዩ አሰራሮችን በመዘርጋት በትኩረት እየሰራ መሆኑን ጠቁመው በዚህም የተሻለ ውጤት እየታየ መሆኑን ገልጸዋል። ሀገራችን ከለውጡ ጀምሮ የትምህርትን ሁኔታ በሚገባ ቃኝቶ ያሉ የትምህርት ስብራቶችን የሚጠግኑ የተለያዩ ፕሮግራሞችን ቀርጾ ተግባራዊ በማድረግ ላይ ይገኛል። ከዚህ በፊት በስርቆት በኩረጃ ተሸፍኖ የነበረው የትምህርት ስርዓት ስብራት የፈተና አስተዳደራችንን ካስተካከልን በኋላ ያለው ችግር ተለይቶ ያንን የሚቀርፍ ስራ በአገር ደረጃ ርብርብ እየተደረገ ይገኛል። ወደ ክልላችን ስንመጣም ክልላችን ባለፉት ጊዜያት የትምህርትን ስብራት በወሳኝ መልኩ መጠገን ይኖርብናል በሚል ክልላዊ የትምህርት ተሃድሶ ፕሮግራም በመቅረጽ ከፍተኛ ርብርብ እየተደረገ ይገኛል። በአንድ በኩል ትምህርት ቤቶችን እየገነባን በሌላ በኩል ደግሞ እንደናንተ ተምረው እነዚያን ተማሪዎች ሊይዙና ሊያሳድጉ የሚችሉ መምህራንን ባለፉት ጊዜያት በርከት አድርገን በማሰልጠን ላይ እንገኛለን። በመሆኑም የትምህርት ውጤታችን እያሽቆለቆለ ሲሄድ ከነበረበት በአሁኑ ጊዜ ቀና ማለት ጀምሯል። በ12ኛ ክፍል በሌሎች ክፍሎችም አክለውም ዛሬ የተመረቃችሁ መምህራን ወደ ስራ ዓለም ስትገቡ መልካም ዜጎችን በማፍራት ለሀገር የሚጠቅም ብቁ ትውልድ እንድትፈጥሩ አደራላለሁ ብለዋል። ዛሬ እየተመረቃችሁ ያላችሁ መምህራን እየገባችሁ ያላችሁት የስራ ዓለም ቀላል ተደርጎ የሚታይ አይደለም። የሰው ልጅን ለማሳደግ የሰው ልጅን ለመቅረጽ ነው የምትሰማሩት። ስለዚህ ይህንን ኃላፊነታችሁን ከላይ ፈጣሪንም እያፈራችሁ ከታች ደግሞ ለህዝብም ለህፃናትም ለልጅም እያሰባችሁ ኃላፊነታችሁን በላቀ ተነሳሽነትና ቁርጠኝነት መወጣት እንድትችሉ አደራዬን ለማቅረብ ይፈልጋለሁ። በእለቱ በ11 የትምህርት መስኮች በዲግሪና በዲፕሎማ 600 ተማሪዎች መመረቃቸውን የገለጹት የሐዋሳ መምህራን ትምህርት ኮሌጅ ዲን ዶክተር ንጋቱ ቶአሻ ኮሌጁ ከ1969 ዓ.ም ጀምሮ በርካታ ዜጎችን ማፍራቱን አስታውሰዋል። በዛሬው ዕለት በመደበኛና በሳምንት መጨረሻ መርሃ ግብሮች በአዲሱ የትምህርት ፍኖተ ካርታና የትምህርት ፖሊሲ መሰረት ትምህርታቸውን ሲከታተሉ የቆዩ በዲግሪ ደረጃ በመጀመሪያ በመደበኛ መርሃ ግብሮች በ11 የትምህርት መስኮች
ወንዶች 402 ሴት 25 በድምሩ 427 በ12 ሲደመር 2 ዲፕሎማ በመደበኛ መርሃ ግብር በቅድመ አንደኛ የትምህርት መስክ ወንድ 55 ሴት 17 በድምሩ 72 ተማሪዎች እንዲሁም በሳምንት መጨረሻ መርሃ ግብሮች በሁለት ማዕከላት ለ5 መንፈቅ ትምህርታቸውን ሲከታተሉ የቆዩ ወንድ 55 ሴት 46 በድምሩ 101 በአጠቃላይ ወንድ 512 ሴት 88 በድምሩ 600 ለምረቃ የበቁ መሆናቸውን የኮሌጁ አካዳሚ ኮሚሽን የካቲት 27 2018 ዓ.ም ባካሄደው ጉባኤው መርምሮ በማጽደቅ እነሆ ዛሬ ለምረቃ በቅተዋል። ኮሌጁ አሰራሩን ዘመናዊና በቴክኖሎጂ የተደገፈ እንዲሆን ከባለድርሻ አካላት ጋር በትብብር የተለያዩ ስራዎች እየተከናወኑ መሆኑንም ገልጸዋል። ዶክተር ንጋቱ ለተመራቂ ተማሪዎች ባስተላለፉት መልእክትም በኮሌጁ ያገኙትን እውቀት በሚገባ በመጠቀም ማህበረሰባቸውን የሚጠቅሙ ዜጎች እንዲሆኑም አሳስበዋል። ውድ ተመራቂዎቻችን በሙያችሁ ወደ ስራው ዓለም ስትገቡ በፍቅር አስተምሩ፣ በታማኝነት ተሰማሩ፣ በትህትና አገልግሉ፣ በህይወት ዘመናችሁ ሁሉ መማርን ቀጥሉ። ያነጋገርናቸው ተመራቂ ተማሪዎችም በተማሩት ትምህርትና እውቀት ማህበረሰቡንና ሀገርን በታማኝነት ለማገልገል ዝግጁ መሆናቸውን ገልጸዋል። እዚህ ከመጣ ወዲህ በጣም የአቲቲዩድ ቼንጅ አለ፣ የስኪል ቼንጅ አለ፣ የናውሌጅ ቼንጅ አለ። ይሄን ያገኘሁትን በተለያየ አካባቢ ሄጄ ለትውልድ ለመስራት በጣም የበቃውና በጣም የተዘጋጀው ሰው ነኝ። በሐዋሳ ከተማ እየተገነባ ያለው የኢትዮጵያ ብሔራዊ ባንክ ሐዋሳ ቅርንጫፍ ጽሕፈት ቤት ሲጠናቀቅ በሐዋሳና በአካባቢው የሚገኙ የፋይናንስ ተቋማት የተሻለ አገልግሎት እንዲሰጡ ምቹ መደላድል እንደሚፈጥር የኢትዮጵያ ብሔራዊ ባንክ ምክትል ገዢ ገለጹ። የኢትዮጵያ ብሔራዊ ባንክ ሐዋሳ ቅርንጫፍ ጽሕፈት ቤት በሐዋሳ ከተማ እያስገነባ ያለውን ህንፃ የመጀመሪያው ምዕራፍ መጠናቀቁን አስመልክቶ የመስክ ምልከታ ተከናውኗል። ክብረ በዓል መላኩ ዝርዝሩን አዘጋጅተዋለች። የኢትዮጵያ ብሔራዊ ባንክ ሐዋሳ ቅርንጫፍ ጽሕፈት ቤት በሐዋሳ እያስገነባ ያለውን ህንፃ የመጀመሪያ የግንባታ ምዕራፍ መጠናቀቁን በማስመልከት መርሃ ግብር አከናውኗል። የኢትዮጵያ ብሔራዊ ባንክ ተደራሽነቱን በማስፋት በሀገሪቱ በተለያዩ 4 አካባቢዎች ተመሳሳይ ግንባታ እያከናወነ መሆኑን የተናገሩት በመርሃ ግብሩ ላይ ንግግር ያደረጉት የብሔራዊ ባንክ ምክትል ገዢ አቶ ኢዮብ ገብረ ኢየሱስ ይህ ፕሮጀክት ሙሉ ለሙሉ ሲጠናቀቅ ለሐዋሳና ለአካባቢዋ የፋይናንስ ተቋማት የተሻለ አገልግሎት እንዲያቀርቡ ምቹ ሁኔታን ይፈጥራል ብለዋል። በሐዋሳና በአካባቢው የሚገኙ የፋይናንስ አገልግሎት የሚያቀርቡ የፋይናንስ ተቋማት የተሻለ አገልግሎት እንዲሰጡ ምቹ ሁኔታ ይፈጥራል። ሌላው ብሔራዊ ባንክ በዚህ ቅርንጫፍ ውስጥ በሚሰጣቸው የተለያዩ አገልግሎቶች የማዕከላዊ ባንኩን አገልግሎት ተደራሽ ከማድረግ ረገድም ትርጉም ያለው ሚና ይኖረዋል ተብሎ ይጠበቃል። ይህ ህንፃ እዚህ ደረጃ እንዲደርስ አስተዋጽኦ የነበራቸውን አካላትም የብሔራዊ ባንኩ ምክትል ገዢ አጽንኦት ሰጥተው አመስግነዋል። ዛሬ እዚህ የደረስንበት የመጨረሻውን የስትራክቸር ስራ ይፋ በሚደረግበት ስነ ስርዓት ላይ ስንደርስ እዚህ ለመድረስ የተለያየ ሚና የነበራቸው አካላት ነበሩ። ተቋራጮቹ ሲሲሲሲ፣ ጄቪሲአርሲጂ ዋናውን ሚና ሲጫወት ነበረ። እንደዚሁ የተለያዩ የቴክኖሎጂ ስራዎችን የሚቀርበው በህንፃ ውስጥ የሚያስቀምጠው ጂኤንዲ ከረንሲ ቴክኖሎጂ፣ የፕሮጀክቱ አማካሪ የኢትዮጵያ ኢንጂነሪንግ ኮርፖሬሽን እንደዚሁ ትልቅ የጎላ ሚና ነበራቸው። ስለዚህ እነዚህን አካላት እያመሰገንኩኝ ትልቅ መነቃቃት ውስጥ ያለው የሐዋሳ ከተማ እና የክልሉ መስተዳደር የሲዳማ ብሔራዊ ክልላዊ መንግስት ይሄ ፕሮጀክት እዚህ ደረጃ እንዲደርስ ለሰጡን ድጋፍ ሁሉ ከፍ ያለ ምስጋና እያቀረብኩኝ እንዲሁ ድጋፋቸው ተጠናክሮ እንዲቀጥል በዚህ አጋጣሚ ይሄው እንዳይለየን ለማሳሰብ እወዳለሁ። የግንባታው ሂደት 26 በመቶ መጠናቀቁን የተናገሩት የፕሮጀክቱ ሳይት ኮኦርዲኔተር ዶክተር ብሩክ ግስላ ይህን ግንባታ ለማጠናቀቅ ከ1.8 ቢሊዮን ብር በላይ ገንዘብ እንደሚጠይቅም ጠቁመዋል። መጨረሻው ፍሎር የስትራክቸር ስራ ተጠናቀዋል ማለት ነው። አሁን ያለንበት የቆምንበት
ሩፍ ፍሎር ላይ ነው ያለነው። እነሱ ያዘጋጁት ዝግጅት ነው። ከዚህ በኋላ ፋርዘር ስትራክቸራል ስራ አይኖረንም ማለት ነው። ሲቪል ስራው 26% ተጠናቋል። ትልልቁን የሚይዘው እንዳልኳችሁ የናሽናል ባንክ ፕሮጀክት እንደመሆኑ አብዛኛው ይሄ ከካሽ ሴንተር ቮልት ኤሪያ ምናምን የሚባሉ አሉ። ትልልቅ ነገሮችን ገንዘቦችን ፓርቲ ያዘው ቴክኖሎጂው ነው የሚያዘው። ከዚህ በኋላ ያለው ነው ትልቅ ገንዘብ ያለውና ሲቪል ስራው በአጠቃላይ አሁን ላይ ቆሜ ሲናገር 26% ተጠናቋል ማለት ነው። 1.8 ቢሊዮን እና ከዛ በላይ ነው ቤስ ፕራይሱ ማለት ነው። አሁን ግን በየጊዜው ያው ከኮንስትራክሽን ማቴሪያል ጋር በተያያዘ ከፍተኛ የሆነ ፍላክቹዌሽን ይኖረናል። ስለዚህ ፋይናል ፕራይሱ የሚታወቀው መጨረሻ አካባቢ ነው ማለት ነው። ይህ ህንጻ ሲጠናቀቅ የሚሰጠው ፋይዳ ትልቅ መሆኑንም ዶክተሩ አክለው ገልጸዋል። ይህ ህንጻ ሲጠናቀቅ ከዚህ ቀደም የነበረው እነዚህ ካሽ ሴንተር አብዛኛው እነዚህ አይተሞች ገንዘብ መጨፍለቂያ፣ ማቃጠያ፣ ማስወገጃዎች፣ ዲፖዚቶች ያሉት ሴንተራል ላይ ናቸው። ዲስትሪቢዩት ነው የሚሆነው። አሁን ከዚህ በኋላ በቃ አዋሳ ደቡብ ክልልን ይዞ ወደ ታች ላለው አብዛኛው ደቡባዊ ፓርት ይሄ እንደ ማዕከል ሆኖ ያገለግላል ማለት ነው። ዲስፓች ከገንዘብ ጋር ተያይዞ ያለውን ነገር አብዛኛውን ፓርት ማለት ነው። ከኢትዮጵያ ኢንጂነሪንግ ኮርፖሬሽን የፕሮጀክቱ ማናጀር ኢንጂነር አድነው አይሳ ይህ ፕሮጀክት ከሌሎች ፕሮጀክቶች ለየት ያለ መሆኑንም አብራርተዋል። እንግዲህ ይህ ህንጻ አንዱ ትልቁ ልዩ የሚያደርገው የተለያዩ ባለድርሻ አካላት የተሳተፉበት ነው። ባለድርሻ አካላት የተሳተፉት ብዛት አላቸው። አሁን በተለመዱ ፕሮጀክቶች ባለቤት አማካሪና ስራ ተቋራጭ ብቻ ነው የሚኖረው። በዚህ ጊዜ ግን ተጨማሪ አማካሪ ያለው ፕሮጀክቱ በተለይ ይሄ ከካረንሲ ማኔጅመንት ጋር የተያዘ ስራ መያዝ የሚችል ልምድ ያለው አማካሪ እንደ ተጨማሪ ያለው 2 ኮንትራክተር ደግሞ አለው። በአንድ ጊዜ አንድ ፕሮጀክት ላይ እየሰራ ያለ ማለት ነው። እንግዲህ ይሄ ህንጻ ቮልት አለው። ቮልት ማለት ካዝና አለው ማለት የመጀመሪያው ነው። ለምሳሌ በሐዋሳ ከተማ አሁን በዚህ በC50 ኮንክሪት የተገነባ ቮልት ያለው ህንጻ የመጀመሪያው ነው። ህንጻው ቮልት ኤሪያ ላይ ያለ ለምሳሌ የአርማታው ውፍረት 1 ሜትር ነው። የጣሪያው 1 ሜትር ነው። የወለዱ 1 ሜትር፣ የግድግዳው 1 ሜትር በጣም ትልቅ ኮንክሪት ነው። ኮንክሪት ክላሱ ራሱ C50 ነው። ይሄ ማለት በየቦታው ያሉ አብዛኞቹ ህንጻዎች በዚህ መልኩ ይሰራሉ ማለት አይደለም። የተወሰኑ ህንጻዎች ናቸው በዚህ መልኩ የሚሰሩት። ስለዚህ አንዱ ይሄ። በተመሳሳይ ደግሞ የኦፊስ ሰርቪስ ይሰጣል። የተሟላ የቢሮ ብራንች ሆኖ የቢሮ ሰርቪስ ሊሰጥ የሚችል ህንጻ ነው ማለት ነው። ስለዚህ ሜሊ አሁን በተለይ ለየት ያለ ነው ብለን መጥቀስ የምንችለው ካዝና አለው የራሱ በቂ የሆነ እንደ ሪጅን እዚህ አካባቢ ላሉት ከተሞች ካሽ ማኔጅመንቱን በደንብ ብሔራዊ ባንክ ሊዝ በሚችል ደረጃ ሊረዳው የሚችል ማለት ነው። ይህ ፕሮጀክት በታለመለት የጊዜ ገደብ እንዲጠናቀቅም ባለድርሻ አካላት የበኩላቸውን እንደሚወጡ በመርሃ ግብሩ ላይ ተነስቷል። የአረንጓዴ አሻራ የወንዝ ዳርቻ የከተማና ገጠር ኮሪደር ልማት ስኬቶች ጤናማ የአካባቢ ስነ ምህዳር መፍጠር ማስቻላቸውን የአካባቢ ጥበቃ ባለስልጣን ገለጸ። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ኔሜ ለኢዜአ እንዳሉት በሁለተኛው ዙር ጽዱ ኢትዮጵያ ጥንቃቄ በአካባቢው ጥበቃ ግንዛቤ ፈጠራና የሕግ ተጠያቂነትን በማረጋገጥ ረገድ ስኬታማ ስራ ተሰርቷል ብለዋል። ቆንጂታ አየለ ዝርዝሩን እንደሚከተለው ታቀርበዋለች። የአረንጓዴ አሻራ የወንዝ ዳርቻ የከተማና ገጠር ኮሪደር ልማት ስኬቶችም የአካባቢ ብክለትን በመቀነስ ለጽዱ ኢትዮጵያ ከፍተኛ አስተዋጽኦ እያበረከተ መሆኑን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ኢንጂነር ሌሊሴ ነሜ ገልጸዋል። የጽዱ ኢትዮጵያ ንቅናቄ የፕላስቲክ፣ የአፈር፣ የውሃ የአየርና የድምጽ ብክለትን በመከላከል የአካባቢና የማህበራዊ ተጽዕኖ ግምገማ ላይ ትኩረት ማድረጉንም ተናግረዋል። በንቅናቄው በሀገር አቀፍ ደረጃ ከ15 ሚሊዮን በላይ ከሚሆን ህዝብ ጋራ የገጽ ለገጽ መድረክ በመፍጠር የአካባቢ ጥበቃና ጽዱ አካባቢ የግንዛቤ ማስጨበጫ ትምህርት መሰጠቱንም አንስተዋል። በመገናኛ ብዙሃንም ህዝቡን ተደራሽ በማድረግ ህብረተሰቡ በአካባቢ ላይ የሚደርስ ብክለትን መቀነስ የሚያስችል የእውቅናና የግንዛቤ የህግ ማስከበር ስራ መሰራቱንም አስረድተዋል። በዚህም በሁለቱ ዙር የጽዱ ኢትዮጵያ ንቅናቄ የዜጎችና የአካባቢ ጥበቃ ግንዛቤን በማሳደግ ጽዱና የበለጸገች ኢትዮጵያ ለትውልድ ማስተላለፍ የሚያስችል መሰረት መጣሉንም ጠቅሰዋል። በቀጣይም
ሶስተኛ ዙር ጽዱ ኢትዮጵያ ባህልና ድርግ በሀገር አቀፍ ንቅናቄ ለማስጀመር ዝግጅት እየተደረገ መሆኑንም አስታውቀዋል። በሀገር አቀፍ ንቅናቄም የለውጥ ዓመታትን፣ የአረንጓዴ አሻራ፣ የወንዝ ዳርቻ፣ የከተማና የገጠር ኮሪደር ልማት ስኬቶችን በማጽናት ባህል ለስራ ይሰራል ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተተገበሩ የአረንጓዴ አሻራ፣ የወንዝ ዳር፣ የገጠርና ከተማ ኮሪደር ልማት ስኬቶች የአካባቢ ብክለትን በመቀነስ ለጽዱ ኢትዮጵያ ግንባታ ወሳኝ ሚና እየተወጡ መሆኑንም ገልጸዋል። የኮሪደር ልማት ስራ የፍሳሽ አወጋገድና የቆሻሻ አያያዝን በማዘመን ለዜጎች ጽዱ የመኖሪያ ምህዳር በማጎናጸፍ የወንዞችን ጤናማነት የሚያስጠብቅ ተምሳሌታዊ የልማት ስኬት መሆኑንም ተናግረዋል። በአገር አቀፍ ደረጃ የሚከናወኑ የአፈርና የውሃ ጥበቃ፣ የእርከን ስራ የስነ ምህዳር ደህንነትን በማስጠበቅ ገንቢ ሚና እየተወጣ እንደሚገኝም አንስተዋል። በሰርኩላር ኢኮኖሚ ፍኖተ ካርታም ቆሻሻ መልሶ ጥቅም ላይ ለማዋል የሚሰሩ የግል ዘርፍን ማበረታታት የሚያስችሉ ስራዎች እየተሰሩ መሆኑንም አመላክተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ማርች 8 ሴቶች ለሀገር ግንባታ ያላቸውን ሁለንተናዊ አበርክቶ እውቅና የምንሰጥበት ነው ሲሉ የሐዋሳ ልዩ ኢኮኖሚ ዞን አስታወቀ። የኢኮኖሚ ዞኑ ዓለም አቀፍ የሴቶችን ቀን በርካታ እንግዶችና የተቋሙ ሰራተኞች በተገኙበት በድምቀት አክብረዋል። ጽዮን ዮናስ ዝርዝሩን ታቀርበዋለች። ማርች 8 ዓለም አቀፍ የሴቶች ቀን በዓለም አቀፍ ደረጃ ለ115ኛ ጊዜ በሀገራችን ለ50ኛ ጊዜ ተከብሯል። 50 ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ቀኑ በሀገራችን የተለያዩ አካባቢዎች ታስቦ ውሏል። ከዚህ ቀደም የሐዋሳ ኢንዱስትሪያል ፓርክ በአሁኑ አጠራሩ የሐዋሳ ልዩ የኢኮኖሚ ዞን ዓለም አቀፍ የሴቶችን ቀን በርካታ እንግዶችና የተቋሙ ሰራተኞች በተገኙበት በድምቀት አክብሯል። የልዩ ኢኮኖሚ ዞኑ የኦፕሬሽንና ማኔጅመንት ዘርፍ ምክትል ስራ አስኪያጅ አቶ በላን ተጠብቀው እንደተናገሩት እለቱ ሴቶች ለሀገር ግንባታ ያላቸውን ትልቅ አቅም እውቅና የምንሰጥበት ቀን ነው ሲሉ ገልጸዋል። ሴቶች በቤተሰብ፣ በማህበረሰብ፣ ፖለቲካና ኢኮኖሚያዊ ዘርፎች ያላቸውን የማይተካ ሚና የምናደንቅበትና ይህም ለሀገራዊ ብልጽግና ያለውን አስተዋጽኦ በማሰብ የምናከብረው በዓል ነው። የሴቶች ቀን ሴቶች ያላቸውን ጥንካሬ፣ ብልህነት፣ ለህብረተሰብ ብሎም ለማህበረሰብ እድገት ያላቸውን ሁለንተናዊ ድርሻና እድገት አበርክቶ የምናስብበት፣ ሴቶች የቤተሰብ መሰረት ብቻ ሳይሆኑ የሀገር ግንባታ፣ የሰላምና የልማት አምዶች መሆናቸውንም በዚሁ እውቅና መስጠትና ማመስገን እንፈልጋለን። በሁሉም መስኮች የሴቶችን እኩል ተሳታፊነትና ከመድሎ የጸዳ አካባቢን ለመፍጠር በጋራ መስራት ያስፈልጋልም ብለዋል። በሁሉም እድል በሁሉም መስኮች እኩል ተጠቃሚነታቸው እንዲረጋገጥ የበኩላችንን ድጋፍ ማድረግ፣ ከጥቃት እና ሌሎች አድሏዊ አሰራሮች የጸዳ የስራ አካባቢ እንዲኖራቸው ወይ ደግሞ እንዲፈጠር እገዛ ማድረግ፣ እንዲሁም ለሁለንተናዊ እድገት ያላቸውን አቅም ሙሉ በሙሉ መጠቀም እንዲችሉ ሁላችንም የበኩላችንን የምንወጣበት እለት እንዲሆን ይሄንንም ሁላችንም የቤት ስራ አድርገን እንድንወስድ አደራ እያልኩኝ በሐዋሳ ዩኒቨርሲቲ የሕግና ገቨርናንስ መምህርት የሆኑት ማህተመ ፈለቀ ስለ በዓሉ አከባበርና ዓላማ ገለጻ ያደረጉ ሲሆን እለቱ መከበር ከተጀመረ በኋላ በተለያዩ ሀገራት ሴቶችን የሚደግፉ የሕግ ማዕቀፎችና የፖሊሲ መዋቅሮች ተግባራዊ መደረግ መቻላቸውን ነው የተናገሩት። በዓለም አቀፍም በሀገራችንም ደረጃ የመጡ መሰረታዊ ለውጦች አሉ። ለምሳሌ በዓለም አቀፍ ደረጃ የሕግ ማዕቀፎች ማርች 8ን ተከትለው መዘጋጀት ችለዋል። ሴዳውን እንደ ምሳሌ መጥቀስ እንችላለን። ሴዳው ዓለም አቀፍ ህግ ነው። ዓለም አቀፍ ኮንቬንሽን ነው። ይሄ ዓለም አቀፍ ኮንቬንሽን ሴቶች ላይ የሚደርሱ የትኞቹንም አይነት መገለሎች፣ የትኞቹንም አይነት ጥቃቶች የሚያወግዝ ለሴቶች መብት የሚሰጥ ዓለም አቀፍ ህግ ነው። ይሄ ዓለም አቀፍ ህግ ደግሞ ሀገራትን አስገዳጅ የሆነ ፓወር ሁሉ ያለው ህግ ነው ማለት ነው። ልክ እንደዛ ሁሉ ወደ ሀገራችንም ስንመጣ በሀገራችን ከፌድሪ ህገ መንግስት ጀምሮ የወንጀለኛ መቅጫ ህጋችን የተሻሻለው የወንጀለኛ መቅጫ ህግ፣ የተሻሻለው የቤተሰብ ህግ፣ የሴቶች ፖሊሲን ስንመለከት እነኚህ ሁሉ ማርች 8 የሚያቀነቅናቸውን አጀንዳዎች ይዞ የሴቶችን መብት ወደፊት ለማራመድ በሚረዳ መልኩ የተዘጋጁ የህግ ማዕቀፍና የፖሊሲ ፍሬምወርኮች ሆነው እናገኛቸዋለን። በኢትዮጵያ የመከላከያ ዩኒቨርሲቲ ዓለም አቀፍና ህዝብ ግንኙነት ኃላፊ ወይዘሪት ህይወት ዮሐንስ በእለቱ የህይወት ተሞክሯቸውን አጋርተዋል። ሴቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ያላቸውን ሁለንተናዊ አበርክቶ ለማሳደግ ሁሉም በጋራ ሊሰራ ይገባልም ብለዋል። ለአንድ ሀገር ግንባታ ማህበረሰብ የማይናቅ ሚና አለው።
እንደ ማህበረሰብ በተለይ እሴቶችን ከማስጠበቅ አንጻር ይሄ የስርዓተ ጾታ እኩልነት ብለን የምንለው ወይንም ደግሞ የስርዓተ ጾታ ሚናን ከመለየት አንጻር ማህበረሰብ የማይናቅ ሚና አለው። ሴት ይሄን መስራት አለባት፣ ወንድ ይሄንን ማድረግ አለበት የሚለውን ሚና የሚቀርጸውና የሚያስቀምጠው ማን ነው? ማህበረሰቡ። ስለዚህ ማህበረሰቡ የሴትን ልጅ ሚና ሲያስቀምጥ፣ የወንድ ልጅ ሚና ሲያስቀምጥ መሰረት አድርጎ ማስቀመጥ ያለበት የሴትን ልጅ አለመቻልን እንደ አንድ ማሳያ አድርጎ ማስቀመጥ የለበትም። ይሄ እንደ ማህበረሰብ ቆም ብሎ ማየት ያስፈልጋል። በክልሉ በውስጥ አቅም የሚሰሩ ፕሮጀክቶችን ከዳር የማድረስ አቅም ከጊዜ ወደ ጊዜ እያደገ መምጣቱ ተገለጸ። የሲዳማ ክልል መንገዶች ባለስልጣን በ75 ሚሊዮን ብር በውስጥ አቅም የገዛቸውን 5 የግንባታ ማሽነሪዎችን ወደ ስራ አስገብተዋል። ጀማል የሱፍ ዝርዝር አለው። የሲዳማ ክልል መንገዶች ባለስልጣን ከተቋቋመ ገና 5 ዓመቱ ነው። በዚህ ወቅት ራሱን በማደራጀት ከህዝብና ከመንግስት የሚጠበቅበትን ኃላፊነት ለመወጣት እየሰራ ይገኛል። ባለስልጣኑ በመንገድ ግንባታና እድሳት ላይ የተሰማራ ተቋም በመሆኑ ራሱን በግንባታ ማሽነሪዎች ለማደራጀትም እንቅስቃሴ ውስጥ ገብተዋል። የባለስልጣኑ ዋና ስራ አስኪያጅ ማቴዎስ በየነ ባለፉት 5 ዓመታት ውስጥ ውስንነቶችን በመሻገር ተጨባጭ ውጤቶችን አስመዝግበናል ይላሉ። መንገድ ያው በ3 ዘርፍ ነው የሚሰራው፣ በሪካፕ፣ በዩራፕ እና በመንገዶች ባለስልጣን ነው። መንገዶች ባለስልጣን ትላልቅ ረጃጅም መንገዶችን ነው የሚገነባው። ምናልባት ተራራ ለዩራፕ ከዩራፕ አቅም በላይ የሆኑ መንገዶችን ነው የሚገነባው። ይህንን በመያዝ ከ2013 እስከ ዛሬ ድረስ እስከ 600 ኪሎ ሜትር አዲስ መንገድ ገንብተን ለህብረተሰቡ አገልግሎት እንሰጥ አድርገናል። ወደ 39 ድልድይ አዲስ በመንገዶች ባለስልጣን ብቻ በዚህ በ5 ዓመት ውስጥ ገንብተን የህብረተሰቡ አገልግሎት እንዲያገኝ አድርገናል። የጥገና መንገድ በሚመለከት በየአመቱ ከ400 ኪሎ ሜትር ያላነሰ መንገድ በየአመቱ እንጠግናለን። ስለዚህ ይህን እያደረግን ህዝቡ እንዲጠቀም እያደረግን እንገኛለን። ሌላው በዘንድሮ አመት አሁን በእጃችን የግንባታ መንገድ ከ200 ኪሎ ሜትር በላይ የሚሆን በእጃችን ይዘን እየገነባን ነው የምንገኘው። ሌላው በሮድ ፈንድ በምናገኘው ድጋፍ 500 ኪሎ ሜትር በላይ በአሁኑ ሰዓት በጥገና ላይ እንገኛለን። አቶ ጎሳይ ጎዳና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ለኤስቲቢሲ እንደገለጹት በመንገድ ግንባታ ወቅት ከፍተኛ አቅም ያላቸው ማሽኖች ያስፈልጋሉ። ነገር ግን ተፈላጊ ማሽኖች በአስፈላጊ ወቅቶች እንደ ልብ ገበያ ላይ የሚገኙ ባለመሆኑ የዘርፉ ተግዳሮት ሆኖ መቆየታቸውን ያስታውሳሉ። አሁን ግን ይህን ችግር ደረጃ በደረጃ ለመቅረፍም የክልሉ መንግስት እየሰራ ነው ብለዋል። በ75 ሚሊዮን ብር በራስ አቅም የተገዙ ሮለሮች የዚህ ማሳያ ናቸው ይላሉ። ቢሮአችን እንግዲህ ዛሬ በተጠሪ ተቋም በኩል በሮድ ፈንድ የተገዙ ሮለሮች ናቸው። ወደ 5 የሚጠጉ ናቸው። አጠቃላይ የወጣባቸውን ወጪ ስናይ ወደ 75 ሚሊዮን የሚሆን የኢትዮጵያ ብር ወጪ በማድረግ ነው የተገዛው። እንግዲህ ለተቋሙ ትልቅ አቅም ነው ብለን ነው የምንወስደው። ተቋማችን ያው እንደሚታወቀው የመንገድ ልማት ፓርቱን የግንባታውንም እንደዚሁ ደግሞ የጥገናውን ስራ ይሰራል። በተጨማሪ ደግሞ የተለያዩ ድልድዮችን የመስራት የመገንባት ስራውን ነው የሚሰራው። ከሌሎች ዘርፎች በተጨማሪ ማለት ነው። ሌላ ዘርፍ እንዳለ ሆኖ ማለት ነው። የመንገድ ደህንነት ስራዎችን ይሰራል። የትራንስፖርት ስራን የማሳለጥ ስራ ይሰራል። ዛሬ በዋናነት የመንገድ ልማቱን ፓርት በተመለከተ ትልቅ አቅም የሚሆን ነው። የግንባታ ማሽኖች እንደ ልብ አለመኖር በመንገድ ግንባታ ጥራት ላይ በተያዘላቸው መርሃ ግብር መሰረት መጠናቀቅና እንዲሁም በግንባታ ዋጋ ንረት ላይ አሉታዊ ተጽዕኖ ያላቸው በመሆኑ መስሪያ ቤቱ ይህን ችግር ለመፍታት በተለያዩ ስልቶች እየሰራ ስለመሆኑም አመልክተዋል። ተጨማሪ ግሬደሮችን ማስገባት፣ ዳምፕ ትራኮችን ማስገባት፣ ዶዘሮችን፣ ስካቫተር፣ ሌሎች ሎደሮችንም ጨምሮ ማስገባት ያስፈልጋል። ይሄ እንግዲህ በአንድ ጀንበር አይሆንም። የክልሉ መንግስት አቅም በሚወስነው ልክ የሚሟላ ስለሆነ ዞሮ ዞሮ በራስ አቅም መስራት ከተቻለ በክራይ ከሚመጡት የተሻለ ውጤታማ ቀንም ማታም መስራትና የህዝባችንን ተጠቃሚነትን ማረጋገጥ ስለሚቻል ስለዚህ እነዚህ አሁን የመጡት ትልቅ ለተቋማችን አቅም የሚሆንና የልማቱን ለማሳለጥ ለምናደርገው ርብርብ ደግሞ የራሳቸውን ድርሻ ይወጣሉ ብለን ነው የምናስበው። የክልሉ ርዕሰ መስተዳደር የመሰረተ ልማቶች ጉዳዮች አማካሪ አቶ ዘገየ ሀሚሶ በበኩላቸው በክልሉ ታላላቅ ፕሮጀክቶችን በራስ አቅም ከዳር የማድረስ አቅም ከጊዜ ወደ ጊዜ እያደገ መምጣቱን በማንሳት ለመሰረተ ልማት ተደራሽነትም በትኩረት እየተሰራ ነው ብለዋል። እንደ ክልል ትልቅ ትኩረት ተሰጥቶ እየተሰራ ያለው በአጠቃላይ መሰረተ ልማት ስራዎች ላይ
የህዝብም ጥያቄ ከመሆኑ አንፃር የክልሉ መንግስት ትልቅ ትርጉም ሰጥቶ ነው እየሰራ ያለው። እንደ ክልል ከፍተኛ በጀት በቢሊየንስ የሚቆጠር በጀት ተይዞ እየተሰራ ያለው በመንገድ መሰረተ ልማት ላይ ነውና ስለዚህ ከዚህ አንፃር ትልቅ ስራ ነው የክልሉ መንግስት ትኩረት እየሰጠ ያለውና ከዚህ በፊት በተለያዩ ምክንያቶች በክልሉ የሚጀምሩ የመሰረተ ልማት ግንባታዎች የመጓተት ጸባይ እንደነበራቸው በማስታወስ አሁን ላይ ግን ከፍተኛ መሻሻሎች እንዳሉም አስረድተዋል። በፊት በነበረው በአንዳንድ ጉዳዮች ከኮንትራክተሩም አቅም ከማሽነሪም ጥራት አንፃር ተያይዞ ከይገባኛል ነፃ ከማድረግ አንፃር ተያይዞ መንገዶች የመጓተት ሁኔታ ነበረባቸው ከዚህ በፊትና አሁን እየተሰራ ባለው ሁኔታ ሁሉም በመተባበር የክልሉ መንግስትም ጭምር ይሁን የክልሉ መንገድ ስራ የሚመለከታቸው አካላት ዞን፣ ወረዳ በመቀናጀትና በመተባበር መንገዶች በፍጥነት እንዲያልቁ ትልቅ ስራ ነው እየተሰራ ያለው። ትልቅ ርብርብ ነው ያለውና ስለዚህ በጥሩ ሁኔታ በጥሩ አፈጻጸም እየሄደ እንዳለ ነው እያየን ያለነው። ተመልካቾች ቀጥለናል። አሁን ደግሞ ከውጭ ምንጮች ወዳገኘነው ዜና አለፈን። ሞጂታባ ካሂሜኒ የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆኖ ተመረጡ። የኢራን የባለሙያዎችና ሃይማኖት መሪዎች ምክር ቤት በዩናይትድ ስቴትስና በእስራኤል ጥምር ጥቃት የተገደሉትን የኢራን የበላይ መሪ አያቶላ አሊ ካሜኒን ተክቶ እንዲያገለግሉ ሁለተኛ ልጃቸውን አያቶላ አሊ ሞጂታባ ካሂሜኒን መርጠዋል። ማራማየት ብጻተ ዝርዝሩን ታቀርበዋለች። የኢራን ባለሙያዎች ምክር ቤት በወሰነው ቁርጠኛ ድምጽ አያቶላ ሰይድ ሞጂታባ ሁሴይኒ ካህሜኒን የቅዱሱ የኢራን እስላማዊ ሪፐብሊክ ስርዓት ሶስተኛው መሪ አድርጎ መርጧል ሲል ምክር ቤቱ በመግለጫው አስታውቋል። ምክር ቤቱ ትላንት እሁድ ለመንግስት ሚዲያዎች በሰጠው መግለጫ ካህሜኒ የተመረጡት በቆራጥ ድምጽ ነው፣ ሁሉም ኢራናውያን በተለይም የከፍተኛ የሃይማኖት ትምህርት ተቋማትና የዩኒቨርሲቲዎች ልሂቃንና ምሁራን ለአመራሩ ታማኝነትና አጋርነት እንዲያሳዩና አንድነታቸውን እንዲጠብቁ አጥብቆ አሳስቧል። የ56 ዓመቱ አጥባቂ የሃይማኖት መሪ ሞጂታባ ሁሴይኒ እናታቸው፣ ባለቤታቸውና አንድ እህታቸው አባታቸውን በገደለው ጥቃት አብረው ተገድለውባቸዋል። እርሳቸው ግን በወቅቱ በቦታው ስላልነበሩና አሁንም በኢራን ላይ የደረሰ ካለው ከፍተኛ የቦምብ ጥቃት ለመትረፍ ችለዋል። 88 የሃይማኖት መሪዎች አባል የሆኑበትና የሀገሪቱን የበላይ መሪ የሚመርጠው የኢራን የባለሙያዎች ምክር ቤት ኢራናውያን አንድነታቸውን እንዲጠብቁና ለሞጂታባ ካህሜኒ ድጋፍ እንዲሰጡ ጠይቋል። ካህሜኒ ካሁን በፊት ለከፍተኛ ኃላፊነት ተወዳድረውም ሆነ ለህዝብ ምርጫ ቀርበው ባያውቁም የኢራን የበላይ መሪ በነበሩት በአባታቸው ውስጣዊ ክበብ ውስጥ ለአስርታት ተደማጭነት ያለው ከፍተኛ ተጽዕኖ ፈጣሪ ሰው ሆነው ቆይተዋል። በዚህ አጋጣሚም ከእስላማዊ አብዮታዊ ጥበቃ ጓድ ጋር ጥልቅ ግንኙነት መፍጠር ችለዋል። ቅዳሜ የካቲት 28 ቀን በቴህራን መኖሪያ ቤታቸው ላይ በተፈጸመ ጥቃት ከመገደላቸው በፊት ለ8 ዓመታት ያህል ፕሬዝዳንት ከነበሩበትና ከዚያም ለ36 ዓመታት የኢራን የበላይ መሪ ለነበሩት አባታቸው ሞጂታባ ካህሜኒ ምትክ ሊሆኑ እንደሚችሉ ከቅርብ ዓመታት ወዲህ ከፍተኛ ግምት እየተሰጠ ነበር። የሞጂታባ ካህሜኒ ወደ ስልጣን መውጣት በኢራን መንግስታዊ መዋቅር ውስጥ ያሉት አጥባቂ ቡድኖች አሁንም ስልጣናቸውን እንደጠበቁ የሚያሳይ ግልጽ ምልክት ሲሆን ይህም መንግስቱ በቅርብ ጊዜ ውስጥ ለማንኛውም አይነት ድርድር ወይንም ስምምነት ፍላጎት እንደሌለው ሊያመለክት ይችላል ሲሉ የፖለቲካ ተንታኞች ምልከታቸውን አስቀምጠዋል። የአያቶላ አሊ ካህሜኒን ህልፈት ተከትሎ እስራኤል ተተኪውንም ሆነ ተተኪውን የመረጠውን ሁሉ አሳድጄ እርምጃ ወስድባቸዋለሁ ስትል ዝታለች። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩናይትድ ስቴትስ ፈቃድ ውጪ ተተኪው የኢራን የበላይ መሪ ብዙ ጊዜ አይቆይም ብለዋል። መረጃውን ስናጠናቅር ፕሬስ ቲቪ፣ አልጀዚራና ሲኤንኤንን ዋቢ ያደረግን። የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች የተከታተላችሁትን ይመስሉ ነበር። ዜናዎችን ወደ እናንተ በማድረስ እኔ ሚካኤል ውጋሞ አብሬያችሁ ቆይታን አደረግኩ። ከቀሪዎቹ የሲዳማ ብሮድካስቲንግ ኮርፖሬሽን ዝግጅቶች ጋር ሰናይ ጊዜን ተመኘን። ዜናው አበቃ። ሰላም።